አሳይለም ጋር በተገናኘ ብዙ ሰዎችን ያነጋገረው ምንድነው? አዳዲስ 4 የተጨመሩ ደንቦች አሉ። አይስ ተይዞ የአሳይለም ኬዝ ላይ ከነበረ አሳይለም ኬዙ ይቋረጣል ማለት። አዲስ አበባ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገነባው ሪል ስቴት 90% ግንባታው አልቋል። በዚህ ሪል ስቴት ላይ ቤት መግዛት የምትፈልጉ አውሮፓና አሜሪካን ያላችሁ ቅድሚያ ለእናንተ ይሰጣል። የምትመለከቱት ህንፃ ሙሉ በሙሉ 90% ግንባታውን ጨርሷል። ሱቆች የሚሆኑ በተለያዩ ካሬዎች ተዘጋጅተዋል። አድራሻው ቦሌ አደይ አበባ ስቴዲየም ፊት ለፊት ኑሮ አመቺ ነው። እንዲሁም ደግሞ አደይ አበባ ስቴዲየምም ሲያልቅ እዛ አካባቢ ያሉ መሰረታዊ ነገሮች ሲሟሉለት ህንፃው ያበደ ነው የሚሆነው። ስለዚህ እዚህ ህንፃ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ ደውሉልን። በጣም የሚያምር ቦታ ነው። በእኛ በኩል ወዳጅ ዘመዶቻችሁን በዚህ ስልክ ቁጥር ላይ ደውለው መጎብኘት ይችላል። ምዝገባ ተጀምሯል። በዚህ ስልክ ቁጥር ላይ ደውላችሁ ምዝገባውን ማድረግ ትችላላችሁ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። በአሜሪካን ኢሚግሬሽን ከአሳይለም ኬዝ ጋር በተገናኘ 4 የተጨመሩ አዳዲስ ደንቦች ወይንም ህጎች አሉ። እነዚህ ህጎች ምንድናቸው? በርካታ ሰዎችም መነጋገሪያ አድርገዋቸዋል። እነዚህ ነገሮች ምንድናቸው? በአጠቃላይ ደግሞ ከአሳይለም ጋር በተገናኘ በ2026 ምን አዳዲስ ነገሮች አሉ? እነሱም በዝርዝር እናያለን ማለት ነው። ከናንተ የሚያስፈልገን ሁልጊዜ እንደምንለው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ፣ አበረታቱን። ሰብስክራይብ በማድረግ ቤተሰብ ሁኑ። ከኛ ጋር አብራችሁን ቆዩ። የአሜሪካን ኢሚግሬሽን ከአሳይለም ጋር በተገናኘ አዳዲስ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እንደሚታወቀው የአሜሪካን ኢሚግሬሽን ከአሳይለም ጋር በተገናኘ በርካታ ህጎችን በ2025-26 አውጥቷል። ከዚህ ህጎች መካከል እንግዲህ ዲፖርት የሚደረጉባቸውን ጭምር አብረው አውጥተዋል። አሁን ላይ ደግሞ 4 ወሳኝ የሚባሉ ነገሮችን ጨምረዋል። በፊት ከነበረው ከአሳይለም ጋር በተገናኘ የሚወጡ ህጎች አሉ። አሁንም አሳይለም ኬዝ ማመልከት ይቻላል። ነገር ግን በአሳይለም ኬዝ ላይ የሚሰጡ ውሳኔዎች እየተሰጡ አይደለም። ሆኖም ግን በእነዚህ ደግሞ 4 የተጨመሩ አሁን ባለበት ሁኔታ ላይ 4 ወሳኝ ነገሮች ተጨምረዋል ማለት ነው። እነዚህ ነገሮች ምን ናቸው? ለምንስ ተጨመሩ? እንዲሁም ደግሞ የአሜሪካን ኢሚግሬሽን እየሰጠ ያለበት ሁኔታ ከዚህ ከአሳይለም ፎርም ጋር በተገናኘ በዋና ጸሐፊዋ ክሪስቲና በኩል መልስ እየሰጠ ይገኛል። ይሄ ውሳኔ በዶናልድ ትራምፕ ሙሉ በሙሉ ተቀባይነት አግኝቷል። ስለዚህ የአሜሪካን ኢሚግሬሽንም ይህንን ውሳኔ ተግባራዊ እያደረገ ይገኛል ማለት ነው። ይሄ ነገር እነዚህ የተጨመሩ 4 ነገሮች ምን ናቸው? በዝርዝር እናያለን። አብራችሁ ከተጨመሩ ህጎች መካከል በአሜሪካን ኢሚግሬሽን ከአሳይለም ጋር በተገናኘ ወይንም እንደ ደንብ የተጨመሩ ህጎች መካከል በዋነኝነት በሚያስገቧቸው ፎርሞች ላይ የህግ ወይንም ደግሞ የማህበራዊ ጥሰቶች ካሉ እነዚህን እንደማይታገሱ ገልጸዋል። ያ ማለት በተለያዩ ወንጀሎች ላይ ተሳትፈው ከነበረ ሙሉ በሙሉ የአሳይለም ኬዛቸው ተቀባይነት አያገኝም ማለት ነው። ይሄ ማለት እንግዲህ ከትንሽ ጥፋት ከሚባባድ ወንጀል ድረስ የተሰማራ ወይንም የተሳተፈ ሰው ከነበረ በማንኛውም ኬዝ ላይ የአሳይለም ኬዝ አፕሊኬሽን ከሞላ ሙሉ በሙሉ የአሳይለም ኬዙ ተቀባይነት የለውም። ሌላኛው አይኤስ ፕሮግራም ላይ ሆኖ ወይንም ደግሞ ከአይኤስ ኢሚግሬሽን ጋር ካለው የተለያዩ ጥያቄዎች ወይንም ደግሞ በአይኤስ ተይዞ የአሳይለም ኬዝ ላይ ከነበረ አሳይለም ኬዙ ይቋረጣል ማለት ነው። በሶስተኛ ደረጃ በጥገኝነት ከተለያዩ ሪፊውጅ ካምፖች ውስጥ ገብቶ ከነበረ እዛ ውስጥ የነበረትን በሪፊውጅ ካምፕ ውስጥ መቆየቱን የሚያሳዩ ዶክመንቶችን ካላቀረበ ዶክመንቶችን ማሳየት ካልቻለ ያንን ተቀባይነት እንደማያገኝ ገልጸዋል።
የአሜሪካን ኢሚግሬሽን እነዚህን እንግዲህ ከአሳይለም ፎርም ጋር በተገናኘ ወይም አሳይለም ለማመልከት የሚፈልግ ሰው ትክክለኛ የሆነ ማስረጃዎችን ማቅረብ ይጠበቅበታል። በተጨማሪም እነዚህ አራት ነገሮች ላይ ዲፔንድ መሆን አለበት የአሳይለም ፎርም ሲያዘጋጅ ወይም የአሳይለም ማመልከቻ ሲያስገባ ብለዋል። አንደኛ ትክክለኛና ጊዜውን የጠበቀ የአሳይለም ፎርም ማመልከቻ ማቅረብ አለበት። በአሜሪካን አሳይለም እንዲያስገባ ወይም ለማመልከት የሚፈልግ ሰው ክሬዲቢሊቲ ፍሪ መሆን ይኖርበታል ወይም ትክክለኛ መሆኑን ማስረጃ ማቅረብ ይጠበቅበታል። በአራተኛ ደረጃና የመጨረሻው በብዙ ሰዎች አነጋጋሪ የሆነው ምንድነው? መረጃ ማግኘት እና በትክክለኛውን መረጃ ለአገልግሎት ወይም ደግሞ ለአሜሪካን ኢሚግሬሽን ማቅረብ የሚችል ለምሳሌ ከቤተሰብ ጋር በተገናኘ የቤተሰብ አባል ሆኖ ወይም ቤተሰቦቹን ጭምር አሳይለም ፎርም እንዲያመለክቱ ከተደረገ ትክክለኛ የቤተሰብ መሆናቸውን የሚያረጋግጡ ዶክመንቶችን ማቅረብ ይኖርበታል። እንዲሁም ደግሞ ከማህበረሰቡ እንዲሁም ባህል እንዲሁም ታሪክ ጋር በተገናኘ ባለሙያዎች ትክክለኛ የሆነ ማረጋገጫ ቅድም ላይ የጠቀስኩትን የአሜሪካን ኢሚግሬሽን የፍርድ ቤት ጠበቆች ሊሆኑ ይችላሉ። በእነሱ በኩል ትክክለኛ ዶክመንት ማቅረቡን ማረጋገጫ ካገኘ ኬዙን መጀመር ይችላል ማለት ነው። በ2026 ዓ.ም ከአሳይለም ጋር በተገናኘ በርካታ ሰዎች ዲፖርት ተደርገዋል። ይሄ ማለት ህገወጥ የሆኑ ዶክመንቶችን ያዘጋጁ የአሜሪካን ኢሚግሬሽን በእነዚህ አራት ወሳኝ ደንቦች ላይ ተንተርሶ የ2026 የአሳይለም ኬዝ ጋር በተገናኘ የስደተኞችን ኬዝ እንደሚመለከት ገልጿል። አቡን በቴሌግራም ቻናላችን ላይ አስቀምጠንላችኋል። እዛ ላይ ገብታችሁ ማየት ትችላላችሁ። የአሜሪካን ኢሚግሬሽን እንደሚታወቀው በተለያዩ ወረቀት የሌላቸውን ግሪን ካርድ የሌላቸውን ሰዎች ከአሳይለም ጋር ሊሆን ይችላል ወይም ከተለያዩ የቪዛ አይነቶች ጋር ሊሆን ይችላል የተያያዘ አሜሪካን ሀገር ላይ በህገወጥ መንገድ ገብተዋል ብሎ የሚያስባቸውን ሰዎች ከአሜሪካን ኢሚግሬሽን ጋር በመሆን የአሜሪካን አይኤስ የሚባለው ተቋም እየሰራ ይገኛል። በርካታ ሰዎችንም ዲፖርት እያደረገ ይገኛል። ገና ከአሳይለም ወይም ከአሳይለም ኬዛቸውን ለመከታተል በፍርድ ቤት ቀጠሮ ያላቸውንም ጭምር እዛው እያገኘ ዲፖርት እያደረጋቸው ይገኛል። በእነዚህ አራት ደንቦች ላይ የአሜሪካን ፕሬዚዳንት ዶናልድ ትራምፕ አጽድቀውታል፣ ወደ ስራም ገብተዋል ማለት ነው። ስለዚህ የተለያዩ መረጃዎች እንግዲህ ተጨማሪ ሊወጡ ስለሚችሉ ከአሳይለም ጋር ኬዝ ያላችሁ ሰዎች የተለያዩ መረጃዎች ስለሚወጡ መከታተል ይኖርባቸዋል። ምናልባት በቅርብ ጊዜያቶች ውስጥ አዲስ ነገር ሊኖር ስለሚችል ማለት ነው። በተጨማሪም ከኢትዮጵያ ጋር በተገናኘ ደግሞ በርካታ ስደተኞች አሁንም በተለያዩ በሰሜኑ ጦርነት ምክንያት ወደ አሜሪካን የገቡ የጊዜያዊ የቴምፖራሪ ጊዜያዊ መኖሪያ ፍቃድ የተሰጣቸው ፐርማነንት ሬዚደንስ የሚባለው ማለት ነው። አሁንም ጊዜው ተራዝሟል። ለምን ያህል ጊዜ መሆኑ ግን አልተገለጸም። አሁንም ጊዜው እንደተራዘመ ነው ያለው። ጋር በተገናኘ የተለያዩ መረጃዎች በ2026 ይወጣሉ። ስለዚህ አዳዲስ ነገሮች ሲጨመሩ ተከታትለን ወደ እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይህም ቪዲዮ አሜሪካን ሀገር ላይ በአሳይለም ኬዝ ላይ ላሉ ሰዎች ላኩላቸው። ይሄ ቪዲዮ ይጠቅማቸዋል። ምክንያቱም አሳይለም ኬዝ ሞልተው እነዚህን ደንቦችን ማረጋገጥ የሚፈልጉ እንዲሁም ደግሞ ከአሜሪካን ኢሚግሬሽን ጋር በተገናኘ የተለያዩ መረጃዎችን እንዲሁም የተለያዩ ዶክመንቶቻቸውን ማስተካከል የሚፈልጉ ሰዎች ካሉ አሜሪካን ሀገር ላይ 50 ስቴት እኛም ማግኘት ይችላሉ። በዚህ ስልክ ቁጥር ዋትስአፕ ላይ እኛም ማነጋገር ይችላሉ። በተጨማሪም ኢትዮጵያ ላይ እኛ አለን። እዚህ በዚህ ቁጥር መልሳችሁ በቀጥታ ብትደውሉልን እኛም ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን።